ትውልድን የሚለውጥ ወጣት ክፍል 5ን ላስት ዊክ ተከታትለናል። ዛሬ ደግሞ ትውልድን የሚለውጥ ወጣት ክፍል 6ን እንመለከታለን። በክፍል 6 ውስጥ የምንመለከተው የማህበራዊ ሚዲያ ሱስ የሚለው ነው የምንመለከተው። ርዕሱን ጻፉና ያዙ። በዚህ ዘመን ወጣቶች እየተጋፈጡ ካሉት ነገር የመጀመሪያው የማንነት ቀውስ ብለናል። ሁለተኛው የወሲብ ፈተና ብለናል። ሶስተኛው ደግሞ ምን ይሆናል? የማህበራዊ ሚዲያ ሱስ ነው። በመጽሐፋችሁ ላይ ትውልድን የሚለውጥ ወጣት ክፍል 6 ብላችሁ በክፍል 6 ስር ላይ የማህበራዊ ሚዲያ ሱስ ብላችሁ ጻፉና ለዚህ ሐሳብ እጅግ በጣም ይጠቅማችኋል ብዬ የማምነውን የመጽሐፍ ቅዱስ ክፍል ለማንሳት እፈልጋለሁኝ። ይህ ሐሳብ የሚገኘው በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ይገኛል። ሁሉ ተፈቅዶልኛልና ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛልና በእኔ ላይ ግን አንድ ነገርስ እንኳን አይሰለጥንብኝም። ኤግዛክትሊ አሁን ያለህበትን ሁኔታ በእግዚአብሔር ቃል እነካለሁ። አሁን ያላችሁበት ሁኔታ በእግዚአብሔር ቃል ከተነካ ቦታ ለመቀየር መወሰን አለባችሁ። የዛሬውን መልእክት በዋናነት ኮንትሮል የሚያደርገው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ይሆናል። ሁሉ ተፈቅዶልኛል ግን ሁሉ አይጠቅምም። ስልኩ ባንተ እጅ ላይ ሲሆን ችግር የለም። አንተ ግን በስልኩ እጅ ላይ ስትሆን ሱሰኛ ትሆናለህ። ስልኩ አንተን ይዟል ወይስ አንተ ስልኩን ይዘሃል? ሱሰኛ ስትሆን ስልኩ አንተን ይይዛል፣ እንደፈለገው ኦፕሬት ያደርጋል። ኖርማል ተጠቃሚ ስትሆን ግን ስልኩን እንደፈለግ ታደርጋለህ። ስትፈልግ ማስቀመጥ ትችላለህ። ስትፈልግ ስልኩን ቤት አስቀምጠ ቢሮ መሄድ ትችላለህ። ሱሰኛ ስትሆን ግን ስልክ አስቀምጠ መቀመጥ አትችልም። ቡና መጠጣት አትችልም። በአንድ እጅ ቡና ይዘ በሌላ እጅ ስልክ ትይዛለህ። በጣም ሱሰኛ ስለሆን ለአንድ ደቂቃ ስልኩን ከእጁ ማስቀመጥ የማይችል ሰው አለ። ስልኩ በእጅ ላይ ከሆነ ችግር የለውም። አንተ ግን በስልኩ እጅ ላይ የሆንክ ቀን ሱሰኛ ሆነሃል ማለት ነው። በዚህ ዘመን ያሉ ወጣቶች እስር ቤት በማይመስሉ እስር ቤቶች ውስጥ እየተንከራተቱ ነው። በራሳቸው ጊዜ ገብቶ ሁለት እጃቸውን ሰጥቶ በካቴና ታስረዋል። ያሉ መሄድ አይችሉም። ለምን? በማህበራዊ ሚዲያ ሱስ ውስጥ ወድቀዋል። የማህበራዊ ሚዲያ ሱሰኛ መሆን ምን ያህል እንደሚጎዳ በጥቂቱ አሳያቸዋለሁኝ። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ሁሉ ተፈቅዶልኛል በእኔ ላይ ግን አንድ ነገርስ እንኳን አይሰለጥንብኝም። አንተ የማህበራዊ ሚዲያ አለቃ ከሆንክ በጣም ጥሩ ነው። ማህበራዊ ሚዲያ ግን የአንተ አለቃ ከሆነ ሱሰኛ ሆነሃል ማለት ነው። ስልክ አስቀምጠ መጽሐፍ ቅዱስ ማንበብ ትፈልጋለህ፣ አትችልም። ለምን? አለቃ ሆኗል በአንተ ላይ። በኃያሉ ጌታ ፊት ስትንበረከክ ቲክቶክ ከፍተ ትንበረከካለህ። ሳያቋርጥ ማህበራዊ ሚዲያ የሚያዩ ሰዎች የተረጋጋ መንፈስና ልብ የላቸውም። ለምን? የሚያዩት ነገር ስለሚያወዛግባቸው። አንድ ጊዜ ወደ ላይ ሲያደርጉ በሰመን በኩል የሚመጣው 47 ሰው የጫነ አውቶቡስ በማይታወቁ ታጣቂዎች ታገተ የሚለውን አይተ ሁለተኛ ስክሮል ስታደርግ ወላይታ አካባቢ ዳልቦ ከተማ ላይ 14 ሰው የጫነ ሚኒባስ ተገለበጠ። ስክሮል ስታደርግ ሐዋሳ ላይ ከባድ ዝናብ ዘንቦ ፖሎች ወደቁ። ስክሮል ስታደርግ ሰኔ 7 እስከ 8 ኮንፈረንስ አለ። ትሄዳለህ። ዝም ብለህ ለ5 ደቂቃ ብለህ ገብተህ 5 ሰዓት ትገላለህ። እየገደልክ ያለው ሰዓት አይደለም፣ እድሜህን ነው። የጠፋን ገንዘብ መመለስ ትችላለህ፣ የጠፋን ጊዜ ግን መመለስ አትችልም። ማህበራዊ ሚዲያ በራሱ ክፉ አይደለም። ክፉ የሚሆነው ሱሰኛ ሆነ በሱ ስልጣን ስር ስትወርቅ ነው። ሱሰኛ መሆን ማለት ደግሞ ምን ማለት ነው ሲባል ቁጥጥር ማጣት፣ በሶሻል ሚዲያ ላይ ቁጥጥር ማጣት። ለተከታታይ 5 ሰዓት፣ ለተከታታይ 4 ሰዓት፣ ለተከታታይ 3 ሰዓት ማህበራዊ ሚዲያ ላይ መቀመጥ፣ ቁጥጥር አለማድረግ፣ ጊዜና ሰዓት ቆርጦ አለማስቀመጥ፣ ከዚህ እስከዚህ አያለው አለማለት፣ የሚለቀቁ አጫጭር ቪዲዮዎችን እየተከተሉ ዝም ብሎ መፍሰስ፣ ለ5 ደቂቃ ብሎ ገብቶ 5 ሰዓት መግደል ሱሰኝነትን ያሳያል። ስልክ አለቃ የሆነው ሰው አለ። ያለ ማህበራዊ ሚዲያ እንቅልፍ የማይወስደው ሰው አለ። ለጌታ ያልሰዋውን ጊዜ ለማህበራዊ ሚዲያ የሰዋ ሰው አለ። ሱሰኝነት በጣም ከባድ ነው። ለጌታ ያልሰጠውን ጊዜ
ለማህበራዊ ሚዲያ የሰጣችሁ ጊዜን ከማህበራዊ ሚዲያ ሱሰኝነት ማዳን ነው ያለብን። ማህበራዊ ሚዲያ ሱስ ማለት ሰው ማህበራዊ ሚዲያን በመጠቀም ላይ ቁጥጥር ማጣት የሚያስከትለውን ጉዳት እያወቀ መቀጠል እና ሌሎች አስፈላጊ የህይወት ክፍሎችን በመተው ወደ መድረኮቹ በተደጋጋሚ መመለስ ነው። አንዳንድ ሰው ከዚህ በኋላ ሁለተኛ ወደ ቲክቶክ መንደር አልመጣም ይልና ከ5 ደቂቃ በኋላ እስኪ ዛሬ ምን አለ ይላል። ዛሬ እኮ ነው ሁለተኛ አልመለስም ያለው። በጣም ሱሰኛ ስለሆነ ወደዚህ ወደ ሶሻል ሚዲያ መድረክ መመላለስን ማቋረጥ አይችልም። ኖ ማለት አይችልም። መወሰን አይችልም። በራሱ አቅም ያጣል። ድሮ ባልና ሚስት ሲተኙ ተቃቅፎ ነው የሚተኙት። አሁን ባልም ስልኩን አቅፎ ነው፣ ሚስቱም ስልኳን አቅፋ ነው። ልጅ ሲጮህ ስልክ ይሰጣል። ባልና ሚስት በፍቅር የሚኖሩት በስልክ ነው። ማህበራዊ ሚዲያ በትዳር ውስጥ ጣልቃ ገብቷል። በልጆች መሃል ጣልቃ ገብቷል። በወጣቶች መሃል ጣልቃ ገብቷል። ከመልካም ነገር ይልቅ መጥፎ ነገር እየበዛ መጥቷል። ቁጥጥር የለም። ይህንን ክፉ ዘመን መዋጀት የምትችሉት እናንተ ናችሁ። ከተለወጣችሁ በኋላ ትለውጣላችሁ። ኖ ማለትን ከተለማመዳችሁ በኋላ ኖ የሚል ትውልድ ትፈጥራላችሁ። የማህበራዊ ሚዲያ ሱሰኛ የሆነ ሰው በተደጋጋሚ ወደ ማህበራዊ ሚዲያ መድረኮች ላይ ይመላለሳል። ቲክቶክ ይከፍታል። 1 ሰዓት ተኩል ያህል እዛ ላይ ይገላል። ወደ ፌስቡክ መንደር ይሄድና 1 ሰዓት ያህል እዛ ላይ ያጠፋል። ወደ ዩቲዩብ ይሄዳል። 1 ሰዓት ከምናምን እዛ ላይ ያጠፋል። ቅድም ለቆ የወጣበት እንደገና ቲክቶክ ላይ ይመጣል። 2 ሰዓት ያህል እዛ ላይ ያጠፋል። የማህበራዊ ሚዲያ መድረኮች ላይ ይሽከረከራል። ከዛ መድረክ ላይ መጥፋት አይፈልግም። ወዶ አይደለም፣ ሱሰኛ ስለሆነ። አዲስ ነገር እንደሌለ ያውቃል፣ ግን ሱሰኛ ስለሆነ ቶሎ ወደ ስልኩ ይመለሳል። ይሄ ችግር አሁን ያጋጠማችሁ ወጣቶች እዚህ ውስጥ እንደምትኖሩ እርግጠኛ ነኝ። ከዚህ እስር ቤት የምትወጣው ዛሬ ነው። ስልክን ኦፍ አርጌ ሌላ ክፍል አስቀምጥና ሄደተኛ እስኪ ጤናማ መሆንን ታረጋግጣለህ። ስልክን አስቀምጠ መተኛት ካልቻልክ ሱስ ውስጥ ነው ያለው። ስለዚህ ከዚህ ሱስ ውስጥ የሚያወጣውን ቃል ነው እየተናገርኩ ያለው። እኔ አሁን ማቆም እችላለሁ ትላለህ አይደል? ይሄ ንግግር ነው። ንግግርህን በተግባር እስኪ አስመስክር። ዛሬ ምሽት ወደ ቤት ስትሄድ ስልክን ሌላ ክፍል አስቀምጠህ አንተ መኝታ ክፍል ገብተህ እስኪተኛ። ይሄንን ካደረክ በጣም ጎበዝ ነህ፣ ሱሰኛ አይደለም። በማህበራዊ ሚዲያ ላይ የምታደርገውን ቁጥጥርህን አደንቅልሃለሁ። ግባና እስኪ ስልክህን ዘግተህ ሌላ ቦታ አስቀምጥና አንተ መኝታ ክፍል ገብተህ ተኛ። አታደርግም። ለምን? ሱስ ይዟል። የመጠጥ ስካር በተወሰኑ ደቂቃዎች ውስጥ ይለቃል። የማህበራዊ ሚዲያ ሱሰኝነት ግን አይለቅም። ደም ውስጥ ገብቶ ያሰቃያል። ቢሮ ውስጥ የሚሰሩ ሰዎች ባለጉዳይ ፊት ለፊታቸው ላይ ተቀምጦ ያናገራቸው ኮምፒውተራቸውን የሚያዩ ይመስላሉ። እንደዚህ አስደግፎ ስልካቸውን ቲክቶክ ያያሉ ይላሉ። እንትኑን አምጣ ይላሉ። ካርታ አምጣ፣ ፋይዳ አምጣ ይላሉ። ስልካቸውን ነው እያዩ ያሉ። ኮምፒውተሩ ላይ አስደግፎ ቲክቶካቸውን እያዩ ነው። ሱሰኛ ስለሆኑ ቢሮ ውስጥ የሚሰሩት ሱሰኛ ሆነዋል። ትምህርት ቤት ያሉ ተማሪዎች ሱሰኛ ሆነዋል። በዚህ በማህበራዊ ሱስ ውስጥ የወደቀውን ትውልድ በእግዚአብሔር ቃል ጎትቶ ማውጣት የኛ ኃላፊነት ነው። ማህበራዊ ሚዲያ አትጠቀም እያልኩ አይደለም። ቲክቶክ አትጠቀም፣ ፌስቡክ አትጠቀም፣ ዩቲዩብ አትጠቀም እያልኩ አይደለም። መሳሪያ ይሁን፣ ጌታ አይሁን። ከሰዎች ጋር የምትገናኝበት፣ የወንጌል ስርጭት የሚተላለፍበት፣ መንፈሳዊ መልእክቶች የሚንሸራሸሩበት ለመልካም ነገሮች መሳሪያ ይሁን እንጂ የተጠቃሚዎች ጌታ አይሁን ነው መልእክቴ። ከእንቅልፉ እንደተነሳ መጀመሪያ ስልኩን መፈተሽ። ሱሰኝነት፣ ይህን ጽፋችሁ ያዙ። ሱሰኛ ነኝ አይደለሁም የሚለውን አሁን በራስ ላይ ነጥቦችን እየተናገርኩኝ። የመጀመሪያው 1 ደቂቃ ብቻ ብለህ ገብተህ 1 ሰዓት የምትቆይ ከሆነ ሱሰኛ ሆናል። ሁለተኛው ለመተኛት ስትሄድ ስልክን አስቀምጠህ የማትሄድ ከሆነ ያለ ስልክ መተኛት አልችልም ወደ ማለት ከደረስክ ሱሰኛ ሆናል። ሶስተኛው ከእንቅልፍህ እንደተነሳ ስልክህን የምትፈትሽ ከሆነ ሱሰኛ ሆናል። እነዚህ ምልክቶች እናንተ ላይ እየታዩ ከሆነ ሱስ ውስጥ ገብታችኋል ማለት ነው። ስለዚህ መፍትሄ ያስፈልጋል። ማህበራዊ ሚዲያ ሱሰኛ የሆነውን ሰው ከገባበት ሱስ ውስጥ ለማውጣት ትምህርት ያስፈልገዋል። አእምሯችሁና ልባችሁ በትምህርት ሲገነባ ከገባችሁበት ክሳራ ውስጥ መውጣት ትጀምራላችሁ። ሱሰኛ ስትሆን የምታሳየው ሌላኛው ምልክት አንድ መልእክት አስተላልፈ
ለላይክና ለኮመንት ትጨነቃለህ። ስንት ሰው ኮመንት አድርጓል? ትልቁ ጭንቀት እሱ ነው። አሁን ላይኩን ትቆጥራለህ። 1000 ገባ፣ 1500 ገባ። ዋው! ኮመንቱን ትቆጥራለህ። ይሄን ያህል ሰው ኮመንት አድርጓል። ሱሰኛ ስትሆን ኮመንቱና ላይኩ ትልቁ ህልም ይሆናል። ራሳችሁን ቼክ አድርጉ። እዚህ ውስጥ አለ ወይስ የለህም? አምስተኛው ከሰዎች ጋር በአካል ከመነጋገር ይልቅ በስክሪን ላይ መኖሩን ትመርጣለህ። ከማንም በላይ ያንተ ወዳጅ የስልክ ስክሪን ይሆናል። ልጆችና ምስትን ከማየት በላይ የስልክ ስክሪን ማየት ማስደሰት ይጀምራል። ሱሰኛ ስትሆን ስልክ ስክሪን ማየት ደስታ የሚሰጥ ይሆናል። ሱሰኛ ስትሆኝ ሁሉም ደስታ ያለው ስልክ ስክሪን ላይ እንደሆነ ይሰማሃል። ስክሮል ባረክ ቁጥር ሁሉ ደስታ የምታገኝ ይመስልሃል። የምትጽናናው እዛ ላይ ይሆናል። ይሄ የሱሰኝነት ምልክት ነው። ስድስተኛው ጸሎት፣ ጥናት፣ ስራ ወይም ቤተሰብን በስልክ ትተካለህ። ይሄ ትልቁ ሱሰኝነት ምልክት ነው። በፊት ጸልይ ነበረ። ሱሰኛ ስትሆን ግን የጸሎት ጊዜን ለስልክ ትሰጣለህ። በፊት የእግዚአብሔርን ቃል ታጠናለህ። ሱሰኛ ስትሆን ግን የእግዚአብሔርን ቃል የምታጠናበትን ሰዓትና ጊዜ ለስልክ ትሰጣለህ። ከቤተሰቦች ጋር ቁጭ ብለህ ትስቃለህ፣ ትጫወታለህ፣ ለወደፊት በሚሆኑ ጉዳዮች ላይ ትወያያለህ። ሱሰኛ ስትሆን ግን የቤተሰብህን ጊዜ በስልክ ትተካለህ። ይሄ የሱሰኝነት ምልክት ነው። እንደዚህ አይነት ባህሪ እየታየባችሁ ያላችሁ ወጣቶች ካላችሁ ቶሎ ብላችሁ ወደ ሕክምና ማዕከል መሄድ አለባችሁ። የሕክምና ማዕከል 1 ቆሮንቶስ ምዕራፍ 6 ቁጥር 12 ይሆናል። በእኔ ላይ አይሰለጥንብኝም። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አይሰለጥንብኝም። ስልኬ በእጄ ላይ ይሆናል እንጂ እኔ በስልኬ እጅ ላይ አልሆነም። ቪዲዮ ለቀ ቁጭ ማለት አትችልም። ቶሎ ትመላለሳለህ። ለምንድን ነው የምትመላለሰው? ስንት ሰው አየ፣ ስንት ሰው ብራቦ አለ፣ ስንት ሰው አደነቀ፣ ስንት ሰው አየ። ይሄ ትልቁ ጭንቀታችሁ ይሆናል። ግን እኮ የሚጠቅመው ነገር የለም። የናንተ የወደፊት ተስፋችሁ ያለው በእግዚአብሔር ቃል ውስጥ ነው። ማህበራዊ ሚዲያ የማያቋርጥ ይዘት አለው። አንድ ቪዲዮ ካየ ቀጣዩ ይመጣል፣ ቀጣዩን ካየ ሌላው ይመጣል። አያቋርጥም። ታያለ፣ አያቋርጥም። ታያለ፣ አያቋርጥም። ታያለ፣ አያቋርጥም። ታያለ፣ አያቋርጥም። ወደ ታችም አያልቅም፣ ወደ ላይም አያልቅም። የምታልቀው አንተ ነህ። የሚያልቀው ያንተ ኤነርጂ ነው። የሚያልቀው ያንተ ዕድሜ ነው። የሚያልቀው ለቤተሰቦችህ የተሰጠ መልካም ጊዜ ነው። የሚያልቀው ህልሚ ነው እንጂ ቲክቶክ አይደለም። ወደ ላይም አያልቅም፣ ወደ ታችም አያልቅም። ቁጥጥር አለማድረግ ህይወታችሁን በጣም ይጎዳል። ብዙ ወጣቶች ተስፋ አላችሁ። ለሀገር ትጠቅማላችሁ፣ ለትውልድ ትጠቅማላችሁ። እግዚአብሔር በእናንተ ላይ ትልቅ ተስፋ ጥሏል። እግዚአብሔርን ማሳፈር የለብንም። ሁሉ ተፈቅዶልኛል፣ ሁሉ ግን በእኔ ላይ አይሰለጥንብኝም። ሱስ ስቴፕ አለው። ስቴፑ ምን ይመስላል? የሱሱ የመጀመሪያው ደረጃ ትንሽ ብቻ ትላለ ስትጀምር። ከዛ በኋላ ለመዝናናት ብቻ ትላለ። ሶስተኛው ምን እንደተፈጠረ ለማወቅ ብቻ ብለህ ጻፍ። ሱሱ እየጨመረ ነው እንግዲህ። ትንሽ ብቻ፣ ለመዝናናት ብቻ፣ ምን እንደተፈጠረ ለማወቅ ብቻ። አራተኛውስ ሳልመለከት መቆየት አልችልም። ትንሽ ብቻ የሚለው ቃል እየቆየ ለመዝናናት ብቻ ሆነ። ለመዝናናት ብቻ የሚለው ቃል ትንሽ እየቆየ ምን እንደተፈጠረ ለማወቅ ብቻ ሆነ። ምን እንደተፈጠረ ለማወቅ ብቻ የሚለው ቃል ትንሽ እየቆየ ሳልመለከት መቆየት አልችልም ወደ ማለት ይመጣል። አሁን ምን ሆናል ማለት ነው? ሱሰኛ ሆናል ማለት ነው። እንደዚህ ነው ወደ ሱስ የሚገባው። ትንሽ ብቻ፣ ለመዝናናት ብቻ፣ ምን እንደተፈጠረ ለማየት ብቻ። ስልክ ሳልመለከት መዋል አልችልም። መሳሪያ እንዲሆን የተሰጠው ስልክ ጌታ ይሆናል። የማህበራዊ ሚዲያ ሱሰኛ ማለት ይሄ ነው። የማህበራዊ ሚዲያ ሱስ በጊዜ ላይ የሚያደርገው ጥፋት ብለህ ጻፍ። ጊዜያችሁ እየተበላ እያያችሁ እንደ ኖርማል ነገር የምታስቡ ወጣቶች በእርግጠኝነት ኖርማል አይደላችሁ። ይሄን ማወቅ አለባችሁ። ገንዘብ ይመለሳል፣ ጊዜ ግን አይመለስም። የማይመለሰውን ወጣትነታችሁን፣ የማይመለሰውን ጊዜያችሁን ሰይጣን እንዳይበላ እግዚአብሔር ቀድሞ ሊያስጠነቅቃችሁ ይፈልጋል። የወጣቶች ሀብት ያለው ጊዜ ውስጥ ነው። ገንዘብ ያለው ጊዜ ውስጥ ነው። ትዳር ያለው ጊዜ ውስጥ ነው። ዕውቀት ያለው ጊዜ ውስጥ ነው። በጊዜ ከሰራ ትበለጽጋለህ። በጊዜ ካገባህ ትወልዳለህ። በጊዜ ከሰራ ትለወጣለህ። በጊዜ ከተማርክ ውጤታማ ትሆናለህ። በጊዜ ከሮጥክ ለሌሎች በር ትሆናለህ። ሁሉ ነገር በጊዜ ተገድቧል። ጊዜ ሀብት ነው። ውድ የሆነውን ጊዜያችሁን
ማህበራዊ ሚዲያ እየበላ ነው። ጊዜያችሁን ከማህበራዊ ሚዲያ አድኑ። ገንዘባችሁን አላልኩም፣ ገንዘብ ያለው ጊዜ ውስጥ ስለሆነ ጊዜያችሁን ካዳናችሁ ገንዘባችሁን ታድናላችሁ። ጊዜያችሁን ካዳናችሁ ወጣትነታችሁን ታድናላችሁ። ጊዜያችሁን ካዳናችሁ ጤናችሁን ታድናላችሁ። ጊዜያችሁን ካዳናችሁ ውጤታችሁን ታድናላችሁ። ጊዜያችሁን ካዳናችሁ ህልማችሁን ታድናላችሁ። ሁሉ ነገር ያለው በጊዜ ውስጥ ነው። ሰው በቀን ብዙ ሰዓት በማህበራዊ ሚዲያ ሲያሳልፍ የመጀመሪያው የጥናት ጊዜ ይቀንሳል። ድሮ የሚወርቅ ተማሪ አይበዛም። አሁን የሚወርቅ ተማሪ የበዛው ሲኦሲ ስለመጣ አይደለም፣ ማንበብ ስላልቻለ ነው። ማጥናት ስላልቻለ ነው። የትምህርት ፖሊሲ ስለተቀየረ ብቻ አይደለም ብዙ ተማሪ እየወደቀ ያለው። ፎከስ የጣለ ትውልድ ስለበዛ ነው። በጣም ብዙ ዕውቀታቸውና ጊዜያቸውን በማህበራዊ ሚዲያ ላይ ኢንቨስት ስለሚያደርጉ የጥናት ጊዜያቸው ይቀንሳል። የጥናት ጊዜያቸው በቀነሰ ቁጥር ሁሉ ውጤታቸው ይቀንሳል። ያላጠና ተማሪ ኤ+ ማምጣት አይችልም። ሁለተኛ ብላችሁ የሥራ ትኩረት ይቀንሳል። ሰው በቀን ብዙ ሰዓት በማህበራዊ ሚዲያ ሲያሳልፍ የመጀመሪያው የጥናት ጊዜ ይቀንሳል። ሁለተኛው የሥራ ትኩረት ይቀንሳል። ሶስተኛው የቤተሰብ ጊዜ ይጠፋል። አራተኛው የጸሎት ጊዜ ይቀንሳል። አምስተኛው የመጽሐፍ ቅዱስ ጥናት ጊዜ ይዳከማል። ማህበራዊ ሚዲያና የአእምሮ ሰላም ብላችሁ ጻፉ። የሰው አእምሮ ያለማቋረጥ መረጃ ከተቀበለ ለመረጋጋት ይቸገራል። ለ2 ሰዓት፣ ለ3 ሰዓት፣ ለ4 ሰዓት ቲክቶክ ላይ ቆይታችሁ ለ5 ደቂቃ ቁጭ ስትሉ ምን ይሰማችኋል? አንድም ካያችሁት ነገር ትዝ የሚላችሁ ነገር የለም። አእምሯችሁ ኮንፊውዝ ይሆናል። መረጋጋት ሁሉ አትችሉም። አእምሯችሁ ብዙ ነገር ስላየ የሚያስለቅስ፣ የሚያስቅ፣ የሚያበሳጭ፣ የሚያዝናና፣ የሚያስጮህ ብዙ አይነት መልእክቶችን አእምሮ ስላስተናገደ ከ3 እና ከ4 ሰዓት ቆይታ በኋላ መረጋጋት አትችሉም። ሰላም የላችሁ። ማህበራዊ ሚዲያ የአእምሯችሁን ሰላም ይነካል። አንዳንድ ሰዎች ከሌሊቱ 9 ሰዓት ይሉና ይነሳሉ። ቀን ቲክቶክ ላይ ብዙ ነገር ስለሚያይ ህልሙን ይፈራል፣ ራሱን ይፈራል፣ ትራሱን ይፈራል። በማህበራዊ ሚዲያ ላይ ብዙ ጊዜ ስለሚያጠፋ የሚያያቸው ነገሮች አእምሮ ውስጥ ከፍተኛ ውዝግብ ስለሚፈጥሩ ያየው ነገር ሁሉ ጅቡም፣ ነብሩም፣ አንበሳውም፣ ቀጭኔውም፣ ውሃውም፣ እሳቱም፣ ጨለማውም፣ ብርሃኑም እየመጣ ሰውየው ዙሪያ ይዞራል። ከዛ እየቃዠ ያድራል። የተረጋጋ ሰላም እንዳይኖራችሁ ያደርጋል። በማህበራዊ ሚዲያ ላይ ብዙ ጊዜ ማጥፋት ከአእምሮ ሰላም ጋር ስለሚገናኝ አእምሯችሁን ጠብቁ። በማህበራዊ ሚዲያ ላይ ጊዜ የሚያሳልፉ ሰዎች ስሜታቸው ይቀየራል። የሌለ ባህሪ ያሳያሉ። ምን ማለት ይጀምራሉ? የመጀመሪያው እኔ ለምን እንደዚህ አልሆንኩም እያመሰገኑ እየጸለዩ እግዚአብሔር ሆይ ስም የተመሰገነ ይሁን፣ ጤና ስለሰጠኝ፣ ደህና አርገ ስለፈጠርከኝ፣ እንደዚህ አርገ ስለሰራሃኝ፣ የእጅ ሥራ ስለሆንኩ አመሰግናለሁ የሚሉ በምስጋና የሚታወቁ ሰዎች ትንሽ ጊዜ በማህበራዊ ሚዲያ ላይ ጊዜ ካሳለፉ በኋላ ለምን እንደዚህ አልሆንኩም ወደ ማለት ይመጣሉ። ኮምፕሌን ማድረግ ይጀምራሉ ማለት ነው። ሁለተኛው እኔ ለምን እንደዚህ አልኖርኩም ወደ ማለት ይመጣሉ። የሰዎችን ኑሮ ከራሳቸው ጋር ማወዳደር ይጀምራሉ። ሶስተኛው ሌሎች ለምን ይሳካላቸዋል ማለት ይጀምራሉ። ከዛ አራተኛው እኔ ለምን አልተሳካልኝም ወደ ማለት ይመጣሉ። በዚህ መሃል ያለው ነገር ልንገራችሁ። ማህበራዊ ሚዲያ ማለት የእግዚአብሔር ቃል ማለት አይደለም። በማህበራዊ ሚዲያ የሚታዩ ነገሮች ሁሉ 100% ልክ ናቸው ማለት አይደለም። አንዳንድ ሰው በማህበራዊ ሚዲያ የሚስቁ ሰዎችን ያይና ሁሌ እንደሚስቁ ያስባል። እሱ የለጠፈው የሳቁን ፓርት እንጂ የለቅሶን ፓርት አልለጠፈም። ማታ እያለቀሰ እኮ ነው ያደረው። እያለቀሰ ቪዲዮ አልለጠፈም። የለጠፈው የተኛው ፓርት ነው? እየሳቀ ያሳየበትን ፓርት ነው። ስለዚህ ቆርጦ ነው የለጠፈው። ቆርጦ የተለቀቀውን ቪዲዮ እያየህ ያልተቆራረጠውን ያንተን ህይወት ለምን ታበላሻለህ? የሱ ህይወት የተቆራረጠ ነው። የተቆራረጠ ህይወት ደግሞ ፌክ ነው። ሶሻል ሚዲያ ላይ ያሉ ነገሮች አብዛኞቹ ፌክ ናቸው። ሳቁም ፌክ ነው፣ መኪናውም ፌክ ነው፣ ልብሱም ፌክ ነው፣ መልኩም ፌክ ነው። በብዙ ቀለም፣ በብዙ ዲዛይን፣ በብዙ ማስዋብ፣ በብዙ ፈጠራ፣ በብዙ የሰው እጅ ሥራ የመጣውን ውበት አይተ ወይም ውበት አይተሽ እግዚአብሔር የሰጠሽን የማይለወጠውና የማይተካውን ውበትሽን በማህበራዊ ሚዲያ ካየሽው ውበት ጋር አታወዳድሪ። ያንቺ ይበልጣል። ማህበራዊ ሚዲያና የራስ ዋጋ ብለህ ጻፍ።
አንዳንድ ሰዎች የራሳቸውን ዋጋ በማህበራዊ ሚዲያ ይለካሉ። ይሄ ትክክል አይደለም። በጣም ብዙ ሰዎች የራሳቸውን ዋጋ፣ አቅማቸውን፣ ዕውቀታቸውን በማህበራዊ ሚዲያ ይለካሉ። ያ ማለት ምን ማለት ነው? በላይክ፣ በኮመንት፣ በሼር፣ በፎሎወር፣ በቪው መለካት ይጀምራሉ። የተኛው ኮመንት ነው ያንተን ማንነት የሚገልጠው? ላንተ የተሰጠው ስብዕና፣ ላንተ የተሰጠው ዕውቀት፣ አንተ የተሰራህበት ኦሪጂናል ማንነት ከላይክም ከኮመንትም ከሼርም ከቪው ይበልጣል። በጣም ብዙ ኮመንት ስታዩ ጀግና የሆናችሁ የመሰላችሁ፣ በኮመንት ጀግና አትሆኑም። በኮመንት ጀግና የሆነ ሰው በኮመንት ይወርዳል። በኮመንት ከፍ ያለ ሰው በኮመንት ዝቅ ይላል። በኮመንት የሳቀ ሰው በኮመንት ያለቅሳል። በኮመንት የተሻገረ ሰው በኮመንት ይወድቃል። በማህበራዊ ሚዲያ በጣም ትኩረት ሰጥታችሁ ቦታ የምትሰጡት እነዚህ ነገሮች ምንም ዋጋ የሌላቸው ናቸው። እግዚአብሔር ለእናንተ የሰጣችሁ ማንነትና ዋጋ ይበልጣል። እግዚአብሔር የሰውን ዋጋ በሶሻል ሚዲያ ስታተስ አይለካም። አንተ በእኔ ዘንድ ክቡር ነህ ይላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 4ን ጻፉ። ማህበራዊ ሚዲያ እና የቤተሰብ ግንኙነት ብላችሁ ጻፉ። አንድ ቤተሰብ በአንድ ክፍል ተቀምጦ እያንዳንዱ ሰው በራሱ ስልክ ላይ ከሆነ በአካል አብሮ ቢሆኑም በልብ ሊለያዩ ይችላሉ። ከሩቅ ያለውን ሰው እያነጋገርን ከጎናችን ያለውን ሰው እንዳንረሳ። ማህበራዊ ሚዲያ እና መንፈሳዊ ህይወት፣ ይህ በተለይ ለአማኞች አስፈላጊ ነው። ማህበራዊ ሚዲያ የጸሎት ጊዜህን ከወሰደ፣ የቃሉን ጊዜ ከወሰደ፣ የማሰላሰያ ጊዜን ከወሰደ፣ የቤተ ክርስቲያን ተሳትፎውን ጊዜ ካዳከመ፣ ጉዳዩ የቴክኖሎጂ ብቻ አይደለም፣ የቅድመ አሰጣጥ ጉዳይ ነው። የቃል መፍትሄ አለ፣ የተግባር መፍትሄ አለ። የተግባር መፍትሄዎች ብላችሁ ጻፉና ጨርሳለሁ። ከማህበራዊ ሚዲያ ሱሰኝነት ለመውጣት ትፈልጋለህ? እነዚህ ነጥቦችን መተግበር አለብህ። የመጀመሪያው የጊዜ ገደብ አውጣ። ለራስህ ግልጽ የሆነ የመጠቀሚያ ጊዜ አውጣ። በቀን ስንት ደቂቃ በማህበራዊ ሚዲያ አሳልፋለሁ? ጊዜ ማዘጋጀት፣ የጊዜ ገደብ ማውጣት አለብህ። ያወጣውን ጊዜ ወዲያውኑ ስትጨርስ ከሶሻል ሚዲያ መድረክ ላይ መጥፋት ነው ያለብህ። እንደዚህ የምታደርግ ከሆነ አቅም አለህ ማለት ነው። ሌላኛው የስልክ ነፃ ጊዜ አድርግ። የስልክ ነፃ ጊዜ አድርግ። ለምን ከስልክ ነፃ የሆነ ጊዜ እንዳስፈለገ እነግርሃለሁ። ለምሳሌ በጸሎት ጊዜ ስልክ አያስፈልጋችሁ። ጸሎት ስትገቡ ስልካችሁን ሌላ ክፍል ዘግታችሁ ግቡ። ለጸሎት ስትገቡ ስልካችሁን አጥፍታችሁ ቆልፋችሁ የሆነ ቦታ አስቀምጣችሁ ነው መግባት ያለባችሁ። ከስልክ ነፃ የሆነ ጊዜ ያስፈልጋችኋል። ይሄ ጊዜ የጸሎት ጊዜ ነው። ሁለተኛው የምግብ ጊዜ። የምግብ ጊዜ ቁርሳችሁን ስትበሉ፣ ምሳችሁን ስትበሉ፣ እራታችሁን ስትበሉ ከስልክ ጋር አንድ ላይ አትብሉ። ስልክ አይበላም፣ ምግብ ነው የሚበላው። የምግብ ጊዜ ከስልክ ነፃ መሆን አለበት። ሱሰኛ ስትሆኑ በአንድ እጅ እንጀራ በሌላኛው እጅ ስልክ ትይዛላችሁ። በአንዱ እንጀራ ትጎርሳለ፣ በሌላኛው ስልክ ታያለ። ይሄ የሱሰኝነት ምልክት ነው። ስለዚህ የምግብ ጊዜያችሁ ከስልክ ነፃ መሆን አለበት። ሌላኛው ከቤተሰብ ጋር በምትሆንበት ጊዜ ከስልክ ነፃ የሆነ ጊዜ ያስፈልጋል። አራተኛው ከመተኛት በፊት በጣም ኢምፖርታንት የሆነው አምስተኛው ከእንቅልፍ ስትነሳ፣ ከእንቅልፍ እንደተነሳ ከስልክ ነፃ የሆነ ጊዜ ያስፈልጋል። እቺ ታይም በጣም አስቸጋሪ ታይም ናት። በጣም ብዙዎቻችሁ አሁን ቢጠይቅ የምታደርጉት ነገር ነው። ጠዋት ከመኝታ ስትነሳ አይናችሁን እንደከፈታችሁ በስነ ስርዓት እንኳን ሳትነቁ እጃችሁ ወዴት ይሄዳል? እስኪ ምን አለ? አንድ አይን እኮ ሙሉ በሙሉ አልተከፈተም። ይሄ ጠዋት ስትነቁ ያለውን ጊዜ ከስልክ ነፃ አድርጉ። ገና ከመኝታ ስትነሳ ያለውን ፍሬሹን ታይም ለስልክ አትስጥ። ትኩሱን ሰዓት ጌታ ጠዋት እንድትጸልይ ይፈልጋል። ቀንህን በጸሎት ክፈት። ቀንህን አንድ የመጽሐፍ ቅዱስ ክፍል በማንበብ ጀምር። ቀንህን በመልካም ነገር ጀምር። ቀንህን በመዝሙር ጀምር። ቀንህን በሊሳን ጀምር። ቀንህን ደስ በሚል መንፈስ ጀምር። ከመኝታ ስትነሳ ያለውን ጊዜ ከስልክ ነፃ አድርግ።
ይሄንን የምታደርጉ ከሆነ በማህበራዊ ሚዲያ በኩል የሚመጣውን ማዕበል ማለፍ ትችላላችሁ።